ብያቸዋለሁ። ሚቴን ሁለት ጥቅም ነው ያለው፣ ጉዳትም ጥቅም አለው። ጉዳቱ ምንድነው? ሚቴን በጣም እየበዛ ከደና ኮንሰንትሬት ከጨመረ ኦክሲጅንን ሪፕሌስ ያደርገውና ይተካውና ስለዚህ ምድር ላይ ሙቀት የመጨመርና የአተንፋፈስ ችግር ያመጣል ነው። የበሽር አልአሳድ ቅሪት ደጋፊዎች ናቸው በተባሉ ኃይሎችና በአዲሱ የሶሪያ መንግስት አማኝ ተዋጊዎች መካከል በሰሜን ምዕራብ ሶሪያ የሩሲያ የጦር ሰፈር በሚገኝበት የላታኪያ ግዛት የተቀሰቀሰው ግጭት ከአልአሳድ ፍርጠጣ በኋላ በሶሪያ ምድር የተከሰተ እጅግ ደም አፋሳሹ ጥቃት ስለመሆኑ ተነግሯል። ሩሲያ የዩክሬን የኃይል መሰረተ ልማትን ኢላማ ያደረገ መጠነ ሰፊ የድሮንና የሚሳኤል ጥቃት ማድረሷ ተሰምቷል። በጥቃቱ 4 ህጻናትን ጨምሮ ቢያንስ 18 ሰዎች መቁሰላቸውን ቢቢሲ ዘግቧል። ከፍች በኋላ ቀለብ የሚጠየቀው አንዱ የድሮ ተጋቢ ለመኖር የሚያስችል ገቢ ያለመኖር መነሻ በማድረግ ሌላው ተጋቢ ቀለብ እንዲቆረጥ የማድረጉ በእኛ ሀገር ህግ ሽፋን ያልተሰጠው ቢሆንም ጉዳዩ ዓለም አቀፍ ልምድ ጭምር በመሆኑና የሴቶችን መብት ሁለንተናዊ ለማድረግ ያለው ሚና እጅግ ከፍተኛ ስለሆነ ትኩረት ሊሰጠው ይገባል። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? ከሀገሬ ቴሌቪዥን የሰዓቱን መረጃዎችን ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። ወደ አበይት ርዕሰ ጉዳዮቻችን አመራለሁ። በአፋር ክልል የተከሰተውን የመሬት መንቀጥቀጥ ተከትሎ እንደወጣ እየተነገረለት ከፍተኛ መጠን ያለው የሚቴን ጋዝ ጥቅም ያለውና ተፈላጊ እንደሆነ የሚታወቅ ቢሆንም በአግባቡ ጥቅም ላይ ካልዋለ ግን ከፍተኛ ጉዳት ሊያስከትል እንደሚችል ተነግሯል። ደምሰው ሽፈራው ተጨማሪ አለው። ባለፉት ጥቂት ወራት በአፋር ክልል ፈንታሌ አካባቢ እየተከሰተ ያለውን የመሬት መንቀጥቀጥ ተከትሎ በአካባቢው ከፍተኛ መጠን ያለው የሜቴን ጋዝ ከምድር ውስጥ እንዲወጣ ማድረጉን ግሪንሃውስ ጋዝ ኢሚሽን ሞኒተሪንግ ሰርቪስ የተባለው የካናዳው ተቋም ይፋ ማድረጉ ይታወቃል። ከፍተኛ የኃይል አማራጭ መሆን የሚችልና ለተለያዩ አገልግሎቶች እንደሚውል የተነገረለት ሜቴን ጥቅሙ እንዳለ ሆኖ በአግባቡ ጥቅም ላይ ማዋል ካልተቻለ ግን ከፍተኛ ጉዳት ሊያስከትል እንደሚችል ተገልጿል። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በዚሁ ላይ ትኩረቱን አድርጎ የሚሰራ የምርምር ማዕከል አቋቁሞ እየሰራ መሆኑን ጠቁሟል። ከፍተኛ እንደሆነ የተነገረለት የሜቴን ጋዝ በአካባቢው እንዳለ መለየት የተቻለው ከሳተላይት በተገኘ መረጃ መሰረት ቢሆንም ኢንስቲትዩቱም ቢሆን በቅድሚያ መረጃውን ይፋ ካደረገው የካናዳው ተቋም ጋር በመነጋገር እንዲሁም የራሱን ምርምሮች በማድረግ ማረጋገጥ ችሏል። ይሁን እንጂ በመጠኑ ላይ እርግጠኛ ለመሆን ከሳተላይት መረጃ በተጨማሪም በቦታው ላይ ሆኖ የሜቴን መጠኑን ለመከታተል የሚያስችል መሳሪያ መትከል ያስፈልጋል። ለዚህም በቀጣይ ተቋሙ መሳሪያዎችን በመትከል የተደራጀ ምርምርና ክትትል እንደሚያደርግም ተገልጿል። በትክክልም እንደምታዩት ጃንዋሪ አካባቢ 2004 በጣም ከፍ ታዩታላችሁ። ከፍተኛ ሜትሪክ ቶን የሆነ ሚቴን ኢሚት እንዳደረገ እዚህ ላይ ኦብዘርቭ አድርገን በእኛ የሚያሳየው እሱ ነው የሚያሳየው። ይሄ ፕሎቱ የሚያሳየው ማለት ነው። አንዳንድ ነገሮች ይሄን ካለ ስለሆኑ ዲቴል አናወራ ይችላለን። ግን ኦልሬዲ ትክክል ነው። በእኛ 24 መጨረሻዎች አካባቢ ላይ ጃንዋሪ አካባቢ ይሄ ነገር ሀፕን አድርጓል ማለት ነው። ይሄ ነገር ሀፕን አድርጓል ማለት ነው። ስለዚህ ግን ነሰሰርሊ እሱ ብቻ በቂ አይደለም። ሪዞሉሽን ሊያንስ ይችላል። ስለዚህ ምን ያስፈልጋል? ግራውንድ ሴንሰር ያስፈልጋል። እናኛ ለወደፊት ቢቻል የራሳችን የሆነ ስፔስ ሳይንስ ግራውንድ ሴንሰር ተክሮ ሚቴን የሚከታተል ይሆናል ብዬ ገምታለሁ። ለወደፊትኛ አማራጩን ቴክኒካል ነገሩን እናቀርባለን። ዲሲሽን ዲሳይድ አስደርገን ወደ ስራ እንገባለን። በአፋር ተገኘ የተባለው የሜቴን ጋዝ እጅግ ከፍ እያለ ከመጣ በአካባቢው ያለውን ኦክሲጅን በመተካት ከፍተኛ ሙቀትና የአተነፋፈስ ችግር ሊያስከትል እንደሚችልም ተገልጿል። ነገር ግን በአግባቡ ጥቅም ላይ ከዋለ እንደ ከፍተኛ የኃይል አማራጭ ሆኖ ሊያገለግለን እንደሚችል ነው የተገለጸው። ቀደም ብያቸዋለሁ። ሚቴን ሁለት ጥቅም ነው ያለው፣ ጉዳትም ጥቅም አለው። ጉዳቱ ምንድነው? ሚቴን በጣም እየበዛ ከደና ኮንሰንትሬት ከጨመረ ኦክሲጅንን ሪፕሌስ ያደርገውና ይተካውና ስለዚህ ምድር ላይ ሙቀት የመጨመርና የአተንፋፈስ ችግር ያመጣል ነው። ሳይንሱ እሱ ነው። ሁለተኛው ደግሞ ጥቅሙ ምንድነው? ይሄንን ጋዝ ፕሮፐር ከተጠቀምንበት ወደ ኢነርጂ ሶርስ እንጠቀማለን። ሶርስ ኦፍ ኤሌክትሪክ ይሆናል። ለአንድ ኢነርጂ አማራጭ ይሆናል ነው። አድቫንቴጅ ማለት ዲስአድቫንቴጅ ማለት አሁን የትኛው ይበልጣ የሚለው ግን እሱ አስቸጋሪ ነው የሚሆነው። ከተፈጠረ እና ቮልካኒክ ራፕት ካደረገ በጣም ከፍተኛ ውድመት ሊያመጣ ይችላል፣ ማግኔቱ ከፍ ካለ ማለት ነው። በአፋር ፈንታሌ የወጣው የሜቴን ጋዝ በአሁኑ ሰዓት በቀን እስከ 1400 ሜትሪክ ቶን እየመነጨ እንዳለ የካናዳው ግሪንሃውስ ጋዝ ኢሚሽን ሞኒተሪንግ ሰርቪስ መረጃ የሚያመላክት ሲሆን ይህም እስከ 8000 ሜጋዋት የኤሌክትሪክ ኃይል ማመንጨት የሚችል እንደሆነም ተነግሯል። ሰፊ የእንስሳት ሀብት ያላት ኢትዮጵያ ከዘርፉ ልታገኝ የሚገባው ገቢ እየባከነ እንደሆነ ተነግሯል። እንስሳቶቹ በተፈጥሮና ሰው ሰራሽ አደጋዎች ለጉዳት የሚዳረጉ ሲሆን ችግሩን ለመቀነስና አርብቶ አደሮችም ይሁኑ ሀገሪቱ ተገቢውን ገቢ እንዲያገኙ የእንስሳት ኢንሹራንስ ተግባራዊ እየተደረገ እንደሆነ ተመላክቷል። አስናቀማነጌ ተጨማሪውን አዘጋጅቷል።
እምቅ የእንስሳት ሀብት ያላት ኢትዮጵያ እንስሳቶቿ በጎረቤት ሀገራት በተለይም በጅቡቲና ሶማሊያ ስም ለውጭ ገበያ እንደሚቀርቡ ይፋ ተደረገ። በግብርና ሚኒስቴር ስር በዓለም ባንክ ድጋፍ የሚመራው የአደጋ ስጋት ቅነሳና አካታች የኢኮኖሚ እሴት ማሻሻያ ብሔራዊ ፕሮጀክት በጉዳዩ ላይ ጥናት ያደረገ ሲሆን የኢትዮጵያ እንስሳቶች በሌላ ሀገር ስም ወደ ውጭ የሚሄዱት ሀገሪቱ በእንስሳት ጥራት ላይ ትርጉም ያለው ሥራ ባለመስራቷ ነውም ይላል። ከፕሮጀክቱ እንደተገኘው መረጃ በ2013 እና በ2014 ዓ.ም ብቻ 6 ሚሊዮን እንስሳት በድርቅ ሳቢያ ለሞት ተዳርገዋል። በእንስሳት ሀብት ከአፍሪካ ግንባር ቀደም እንዲሁም በዓለም ደረጃ ከፊት ለፊት የምትመደበው ኢትዮጵያ ከዘርፉ የሚገባትን ጥቅም እያገኘች አይደለም ሲሉም የብሔራዊ ፕሮጀክቱ አስተባባሪ አቶ ጀማል አሊ ተናግረዋል። በአፍሪካ ደረጃ ስንታሰብ ከአፍሪካ አንደኛ ከዓለም አስረኛ ተብለን እንታሰባለን። ኢትዮጵያ ግን ከዚህ ሴክተር ያገኘችው ጥቅም እንደ ብዛቱ አይደለም። ያ ነገር ምንድነው? አቴንት ኦፍ ዘ ዴይ ሄዶ መጨረሻ ሰው ተጠቃሚ መሆን አለበት። ተጠቃሚ ለመሆን ወደ ኪስ የሚገባ ገንዘብ አይደለም የሚያስፈልገው። ያንን ነገር ለማድረግ በገበያ ላይ መስራት አለብን ብለን እናስባለን። የዚህን አገር ገበያ ቆልፎ የያዘው ነገር ምንድነው ተብሎ ሲባል አንዱና በጣም ትልቁ የሚባለው ጥራት ያላቸውን እንስሳት ገበያ ላይ አናቀርብ። በኢትዮጵያ የእንስሳት ዘርፍ ውስጥ ከጥራት ችግር ባሻገር በመድኃኒትና በድርቅ ወቅት በሚፈጠር የመኖ እጥረት በሚሊዮን የሚቆጠሩ የቁም እንስሳት ለሞት ይዳረጋሉም ተብሏል። በመሆኑም አርብቶ አደርና ከፊል አርብቶ አደር ባሉባቸው 5 ክልሎች ውስጥ የእንስሳት ኢንሹራንስ ተግባራዊ ማድረግ መጀመሩን ተናግረዋል። ድርቅ መከሰቱ በይፋ በታወጀበት የአርብቶ አደር አካባቢዎች ለ26 ሺህ አባወራዎች ከ75 ሚሊዮን ብር በላይ ክፍያ ተደርጓል ሲሉም አስተባባሪው ተናግረዋል። ከዚህ በፊትስ የሸጡ ሰዎች የገዙ ሰዎች ምን ያህል አግኝተዋል የሚል ነገር ያስባሉ። ድርቁ የደረሰባቸው ግን አግኝተዋል። ወደ 26 ሺህ አባወራዎች 75 ሚሊዮን የኢትዮጵያ ብር አግኝተዋል ከዚህ በፊት በነበረው ማለት ነው። ለአርብቶ አደሮች የቀረበው የእንስሳት ኢንሹራንስ በእንስሳት ንግድና መኖ ዝግጅት የተሰማሩ አልሚዎችንም ተጠቃሚ ማድረግ የሚያስችል 150 ሚሊዮን የአሜሪካን ዶላር የሚደርስ ዓመታዊ የብድር በጀት መዘጋጀቱም ተገልጿል። አርብቶ አደሮች ወደ ኢንሹራንስ ስርዓቱ እየገቡ እንደሆነ ቢነገርም የሀገር ውስጥ ኢንሹራንስ ኩባንያዎች አሁንም ቢሆን ከስጋት ነፃ አለመሆናቸው ተመላክቷል። እንደገና ደግሞ ይሄ ድርቅ በአንድ ጊዜ ተከስቶ ይሄን አካባቢ ቢያጠፋ ስለሚሉ ኢንሹራንስ ካምፓኒዎቹ ሪስክ ይፈራሉ። ማንም ወደዚህ ቢዝነስ የፕሮጀክቱ አስተባባሪ እንደሚሉት በእንስሳት ንግድና መኖ ዝግጅት ላይ ያሉ አልሚዎች 14 በመቶ ወለድ እንደሚጣልባቸው እንዲሁም አርብቶ አደሮች 11 በመቶ ወለድ የሚከፍሉም ናቸው። ፕሮጀክቱ ከአጋር አካላት ጋር ወደ ሥራ ከገባ በኋላ የእንስሳት ላቦራቶሪዎችን ጨምሮ የንግድ ሰንሰለቶች በመቋቋም ላይ ናቸውም ተብሏል። ቀደም ብሎ የተጀመረው የእንስሳት ኢንሹራንስ የምዝገባ ጊዜ እስከ ቀጣይ ሳምንት አርብ እንደሚደረግም ተነግሯል። አዲሱ የሶሪያ መንግስት ብሔራዊ ምክክሮችን እያካሄደ ባለበት በዚህ ወቅት በሶሪያ አዲስ ግጭት መቀስቀሱ ተነግሯል። የቀድሞ የአልአሳድ ተዋጊዎችና የመንግስት ጸጥታ ኃይሎች ባካሄዱት ውጊያ ከ10 በላይ ሰዎች መገደላቸው ሲነገር ግጭቱ ከአልአሳድ መንግስት መውደቅ በኋላ በሶሪያ አስከፊ ስለመሆኑ ተገልጿል። እነዚህ የቀድሞ አልአሳድ ታማኝ ኃይሎች የባህር ዳርቻ ጠባቂ ሬጅመንት የተባለ አዲስ ተዋጊ ቡድን መመስረታቸውም ለሶሪያ አዲስ ስጋት የደቀነ ጉዳይ ሆኗል። ተጨማሪ አለን። ከበሽር አልአሳድ መንግስት መገርሰስ በኋላ ፀሐይ የወጣላት በመሰለችው ሶሪያ ዳግም አስከፊ ግጭት ተቀስቅሶ ትክክለኛ ቁጥሩ እስካሁን ባይረጋገጥም ከ70 በላይ ሰዎች መገደላቸውን አዣንስ ፍራንስ ፕሬስ ዘግቧል። የበሽር አልአሳድ ቅሪት ደጋፊዎች ናቸው በተባሉ ኃይሎችና በአዲሱ የሶሪያ መንግስት ታማኝ ተዋጊዎች መካከል በሰሜን ምዕራብ ሶሪያ የሩሲያ የጦር ሰፈር በሚገኝበት የላታኪያ ግዛት የተቀሰቀሰው ግጭት ከአልአሳድ ፍርጠጣ በኋላ በሶሪያ ምድር የተከሰተ እጅግ ደም አፋሳሹ ጥቃት ስለመሆኑ ተነግሯል። ሶሪያ ከ14 ዓመታት በላይ ከዘለቀውና በመቶ ሺዎች የሚቆጠሩ ሶሪያውያን ከተገደሉበት የእርስ በርስ ጦርነት በኋላ ደዌ ሆኖብኛል ያለችውን የበሽር አልአሳድ መንግስትን ያስወገደችው ከዛሬ 3 ወራት በፊት ነበር። ይሁንና አሁንም መሬቷ በደም ከመታጠብ አየሯም በባሩድ ጭስ ከመታፈን አልዳነም። በአስከፊ ሰቆቃ ጥላ ስር ለዓመታት የዘለቁት ሶሪያውያንም ከአዲሱ መንግስት መምጣት በኋላ የገቡበት ፈንጠዝያ ተዳፍኖ በማያባራው የተፋላሚ ኃይሎች ግጭት ለዳግም ስደት፣ እርዛትና መከራ እየተዘጋጁ ያሉ ይመስላሉ። በተለይም የአልአሳድ ታማኝ ደጋፊዎች እንደሆኑ የሚነገርላቸው አላዊቶች በስፋት በሚገኙባቸውና ከባህሩ አቅራቢያ ባሉት የላታኪያና የታርተስ ግዛቶች በተደጋጋሚ የሚከሰቱት አለመረጋጋቶች ድል አድርጎ ወደ ቤተ መንግስት ለገባው አልጁላኒ ወይም አህመድ አልሻራ እንቅልፍ ያሳጡት ዋነኛ ችግሮች ናቸው ይላል የአልጀዚራ ዘገባ።
እንደ ዘገባው ከሆነ በትላንትናው ዕለትም በላታኪያ ግዛት በጃብሌ ከተማ አቅራቢያ የቀድሞው የአላሳድ ተዋጊዎች በተለያዩ የውጊያ ቀጠናዎች በከፈቱት ድንገተኛ ተኩስ ከ15 በላይ የሚገመቱ የአዲሱ መንግሥት የጸጥታ አባላትን ገድለዋል። የመንግሥት የጸጥታ ኃይሎች የቀድሞ የአላሳድ ኮማንደር የሜጀር ጀነራል ሶሃይል አልሐሰን የትውልድ መንደር በሆነችው ቤት አና በሕገ ወጥ የጦር መሳሪያ ዝውውር የተጠረጠረን ሰው በቁጥጥር ስር ለመዋል ባቀኑበት ወቅት ተቃውሞ ካስነሱ የመንደሪቱ ነዋሪዎች ጋር መጋጨታቸው ለአዲሱ ጦርነት ዋነኛ መንስኤ የሆነ ክስተት እንደነበር ኤኤፍፒ አስነብቧል። ከግጭቱ በኋላ የመንግስት ኃይሎች በስፍራው ተከታታይ ወታደራዊ ዘመቻዎችን ያካሄዱ ሲሆን ክስተቱም ታጣቂ ቡድኑ በአዲስ መልኩ እንዲደራጅ ግጭቱም እንዲስፋፋ ገፊ ምክንያት ስለመሆኑ ተነግሯል። ወደ ለየለት የእርስ በርስ ጦርነት ያመራው ግጭቱ የሁለቱንም ወገኖች ተዋጊዎችና ንጹሐንን ጨምሮ ከ70 በላይ ሶሪያውያን እንደተገደሉበትም የሶሪያ ሰብአዊ መብቶች ታዛቢ ቡድን አስታውቋል። ከጥቃቱ በኋላ በአላሳድ ዘመን የነበረ አንድ ኮማንደር የባህር ዳርቻ ጠባቂ ሬጅመንት የተባለ የአልሻራ መንግስት የሚገዳደር አዲስ ተዋጊ ኃይል መቋቋሙን ይፋ የሚያደርግ የቪዲዮ ምስል ለቋል። የሶሪያ አዲሱ መንግስት የጸጥታ ኃይሎች በወሰዱት የአጸፋ እርምጃ ደግሞ ከ28 በላይ የተዋጊ ቡድኑ አባላት ስለመግደላቸውም የዘገበው አዣንስ ፍራንስ ፕሬስ በርካታ ቁጥር ያለው የመንግስት ጦር በደርዘኖች በሚቆጠሩ ወታደራዊ ተሽከርካሪዎች ተጭኖ ከቀድሞ ፕሬዚደንት አልአሳድ ታማኝ ኃይሎች ጋር ለመዋጋት ግጭት ወደ ተቀሰቀሰበት ስፍራ እያቀና ይገኛል ብለዋል። የሶሪያ መንግስት የጸጥታ ኃይሎች የአላዊት ማህበረሰብ በብዛት በሚኖሩባቸው ላታኪያ፣ የወደብ ከተማ ታርተስ እንዲሁም በሆምስ ከተሞች የሰዓት እላፊ ማወጃቸውንም በሳና ላይ የሰፈረው ዘገባ ያሳያል። የጸጥታ ኃይሎቹ በጥቃቱ ላይ ተሳታፊ የነበሩ በርካታ የተዋጊ ቡድኑ አባላትን እንደገደሉና ግጭቱ በቁጥጥር ስር መዋሉን እየገለጹ የሚገኙ ቢሆንም አላዊቶች ግን በብዛት በሚኖሩባቸው የላታኪያና የታርተስ ግዛቶች የተለየ ፖለቲካ አቋም ያላቸው ታጣቂ ቡድኖች በመኖራቸው በቀጣይም ግጭት የሚቀሰቀስበት ዕድል በሰፊው ስለመኖሩ እየተነገረ ነው። ከሶሪያ የተለያዩ ክፍሎች ባሻገር በሰሜን ምዕራብ ሶሪያም ዳግም ግጭት መቀስቀሱ በአዲሱ የሶሪያ መንግስት አስተባባሪነት በእርስ በርስ ጦርነት ስትናጥ ለከረመችውና ከፍተኛ ኢኮኖሚያዊ ድቀት ላጋጠማት ሶሪያ እንዲሁም በምድራቸው የሰላም አየር ለተራቡ ሶሪያውያን ተስፋ የሰጡ ህዝባዊ ውይይት ጉባኤዎች ያለ መፍትሄ መና እንዳይቀሩ አስግተዋል። ሩሲያ የዩክሬን የኃይል መሰረተ ልማትን ኢላማ ያደረገ መጠነ ሰፊ የድሮንና የሚሳኤል ጥቃት ማድረሷ ተሰምቷል። አሜሪካና ዩክሬን ዳግም የሩሲያና ዩክሬን ጦርነትን ለማቆም ለቀጣይ ሳምንት መነጋገር ቀጠሮ መያዛቸውም ተነግሯል። ትራምፕ በበኩላቸው ሩሲያና ዩክሬን ጦርነቱን ከማቆም ውጪ አማራጭ የላቸውም ብሏል። አልታየ ኪዳኔ ተጨማሪ አለው። አሜሪካ ያቀረበችላት የስምምነት አማራጭ ምርጫ አልባ የፈተና ጥያቄ የሆነባት ዩክሬን ከሩሲያ ጋር ያላትን ጦርነት እንድታከናውን አቅፋ ደግፋ የጦር መሳሪያና ወታደራዊ ድጋፍ ታደርግላት የቆየችው አሜሪካ ከቀናት በፊት እነሆ ከዛሬ ጀምሮ የምሰጥሽን እርዳታ አቁም ያለው የደህንነት መረጃዎችንም አታገኝም ባለቻት ጊዜ ዳግም ወደ ድርድር ጠረጴዛ ላይ ለመመለስ ተስማምታለች። ዩክሬን ስምምነቱን ተከትሎ ይገጥመኛል ብላ የምታስበው የሉዓላዊነትና የደህንነት ዋስትናዋ ጉዳይ እንቆቅልሽ እንደሆኑባት ቀጥሏል። በዚህ መሃል ግን ሩሲያ የዩክሬን የኃይል መሰረተ ልማትን ኢላማ ያደረገ መጠነ ሰፊ የድሮንና የሚሳኤል ጥቃት ማድረሷ ተሰምቷል። በጥቃቱ 4 ህጻናትን ጨምሮ ቢያንስ 18 ሰዎች መቁሰላቸውን ቢቢሲ ዘግቧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በኃይልና በጋዝ መሰረተ ልማት ላይ በተደረጉ ጥቃቶች 70 ሚሳኤሎችና ወደ 200 የሚጠጉ ሰው አልባ አውሮፕላኖች ጥቅም ላይ እንደዋሉ ገልጸዋል። የአሜሪካና የዩክሬን ከፍተኛ ባለስልጣናት ከአንድ ሳምንት በፊት በአሜሪካ ኦቫል ቢሮ ከተፈጠረው ውዝግብ በኋላ በሩሲያና ዩክሬን መካከል የተደረገውን ጦርነት ለማቆም በሚያስችለው ስምምነት ላይ ለመምከርና የሚወሰዱ እርምጃዎች ላይ ለመወያየት በሚቀጥለው ሳምንት ለመገናኘት ቀጠሮ ይዘዋል። በሳውዲ አረቢያ ምድር እንደሚካሄድ በሚጠበቀው በዚህ ውይይት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ማረጋገጫ ሰጥተውበታል። ባለፈው ሳምንት በአሜሪካ ባለስልጣናትና በዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ መካከል የዓለምን ተመልካቾች እንደ ልብ አንጠልጣይ ሲኒማ ቀልባቸውን በሳበው የኦቫል ቢሮ ውዝግብ ትራምፕ ዜሌንስኪን አሜሪካ ላደረገችልህ ድጋፍ ምስጋና ቢስ ሆነሃል፣ ሀገሬ ባትደግፍህ ጦርነቱ የ2 ሳምንት ነበር፣ ይህንን ማወቅ አለብህ ሲሉ ማስፈራሪያ ዘል ማስጠንቀቂያ አድርሰዋቸው ነበር። ዜሌንስኪ በምላሻቸው አሜሪካ ላደረገችልን ድጋፍ ምስጋና አቅርበናል፣ አሁንም እያደረጋችሁልን ላለው ድጋፍ ሁሉ እናመሰግናለን በማለት አነጋጋሪውን የኦቫል ቢሮ ውዝግብ ጥለው ወጥተው እንደነበር የሚታወስ ነው። ይህም የታሪክ አጋጣሚ በዲፕሎማሲ
የዲፕሎማሲ ታሪክ ታይቶ በማይታወቅ ሁኔታ የዲፕሎማሲ ውድቀት ሆኖ አልፏል። ይሁን እንጂ ከዚህ ውዝግብ በኋላ ትራምፕ ዜሌንስኪ ጦርነቱን ለማቆም ፈቃደኝነትና ቁርጠኛ አቋም የለውም በማለት አሜሪካ ለዩክሬን የምታደርገውን ወታደራዊ እርዳታ እንዲቆም ካዘዙ በኋላ ሌላኛውን የፖለቲካ ግብ ማስቆጠሪያ ነጥብ የሆነውን የደህንነት መረጃዎች ለዩክሬን አሳልፈው መስጠት አቆመዋል። ለጦርነቱ እጅግ አስፈላጊ የሆነው ይህ የደህንነት መረጃ መቋረጡ ጨዋታ ቀያሪ ሆኖ ኬቭን ወደ ድርድር ጠረጴዛ አምጥቷታል። የቀድሞው የአሜሪካ ደህንነት መስሪያ ቤት ዳይሬክተር የሆኑት ጆን ብሪናን ይህንን አስመልክተው ይጽፋሉ። ይህ የአሜሪካ አካሄድ ዩክሬን ላይ ጫና ለመፍጠርና የፖለቲካ ግብ ለማሳካት ያለመ ነው። በእኔ ልምድ ለፖለቲካ ፍላጎት ሲባል የደህንነት መረጃዎች ለወዳጅ ሀገራት ሲከለከሉ የመጀመሪያው ነው። ዩክሬን አማራጭ እንድታጣ ሆና ወደ ድርድር ጠረጴዛ እንድትቀመጥ አስችሏታል ብለዋል። ዜሌንስኪ በኦቫል ቢሮ የተፈጠረው ውዝግብ አስፈላጊ እንዳልነበር በጸጸት በመግለጽ አሜሪካ ከዩክሬን የማዕድን ሀብቶች ገቢ የምትካፈልበትን ስምምነት ለመፈረም ፈቃደኝነታቸውን በማሳየት የዩክሬንና የአሜሪካ ባለስልጣናት ንግግራችንን ቀጥለናል፣ በሚቀጥለው ሳምንት ትርጉም ያለው ስብሰባ እንደሚኖረን ተስፋ እናደርጋለን ሲሉ ገልጸዋል። ዩክሬን ይህንን ጦርነት በማቆም ማዕቀፍ ውስጥ ደህንነታችን በአስተማማኝ ሁኔታ ለማረጋገጥ የበለጠ ጥረት ለማድረግ ዝግጁ ከሆኑ የተለያዩ አገራት ወታደራዊ አመራሮች ጋር ለመገናኘት የልዑካን ቡድኗን እንደምትልክ ዜሌንስኪ ተናግረዋል። ይህ ስብሰባ ለማክሰኞ ቀጠሮ የተያዘለት ቢሆንም ማን እንደሚሳተፍ ግን በይፋ አልተገለጸም። በትላንትናው ዕለት የትራምፕ አስተዳደር የመካከለኛው ምስራቅ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ ለጋዜጠኞች እንደተናገሩት ድርድሩ በሳውዲ አረቢያ እንደሚካሄድና የንግግሩ ዓላማ የሰላም ስምምነት ለመፈረምና የመጀመሪያው ዙር የተኩስ አቁም ስምምነት እንዲደረግ ለማድረግ ያለመ እንደሆነ ኒውዮርክ ታይምስ ዘግቧል። ዜሌንስኪ በሚቀጥለው ሳምንት በሳውዲ አረቢያ በሚደረገው ስብሰባ ዩክሬናውያን በመጨረሻ ዘላቂ ሰላም እንዲያገኙ ከሩሲያ በርካታ ቃል ኪዳኖችን አጥብቀው እንደሚጠይቁ ተናግረዋል። በዚህ ስብሰባ የዩክሬን የኃይልና ሌሎች መሰረተ ልማቶች ወይንም ግዛቶች ላይ ጥቃት እንዳይሰነዘር ሩሲያ ቃል ኪዳን የምትገባበት አማራጭ እንዲካተት እንደሚደረግ ዜሌንስኪ ገልጸዋል። ሩሲያ በጥቁር ባህር አቅራቢያ ሚሳኤሎችን፣ ቦምቦችንና የረዥም ርቀት ድሮኖች እንዳይተኮሱባትና በጥቁር ባህር ወታደራዊ እንቅስቃሴዎች እንዳይደረግ የሚያደርግ ስምምነት መካተት አለበት ሲሉም ዜሌንስኪ ተናግረዋል። ሞስኮ ከ3 ዓመት በፊት በተጀመረው ጦርነት እርቅ ለመፈጸምና የተኩስ አቁም ለማድረግ ፈቃደኛ የሆነች እንደሆን ምንም አይነት ፍንጭ እንዳልሰጠች ተዘግቧል። ይሁን እንጂ የአሜሪካ የመካከለኛ ምስራቅ ልዩ መልእክተኛ የሆኑት ዊትኮፍ ጦርነቱን ለማስቆምና ሩሲያ ውይይቶቹን ለመቀጠል ፍላጎት አሳይታለች ያሉ ሲሆን ሩሲያውያን ጦርነት ለማቆም ፍላጎት እንዳላቸው ገልጸዋል። አሁን ደግሞ ወደ አጭር መረጃዎቻችን አልፋለን። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የ32 ወርቅ አምራቾችን ፍቃድ መሰረዙን አስታወቀ። የአምራቾቹ ፍቃድ የተሰረዘው ለክልሉ ማቅረብ የነበረባቸውን ያህል ወርቅ ማቅረብ ባለመቻላቸውና በእቅዳቸው ላይ ከ10 በመቶ በታች አፈጻጸም በመያዛቸው መሆኑን የክልሉ ማዕድንና ኢነርጂ ልማት ኤጀንሲ ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ ለጣቢያችን ተናግረዋል። አንዱ ብቻ ነው ወርቅ አቅራቢ የተቀሩት ባህላዊ አምራቾች ናቸው። ከዛ ውስጥ የእቅድ ሰጠናቸው ነበረ። በ2016 ዓመተ ምህረት የ8 ወር እቅድ ታች ወርቅ ማምረቻ ቦታ ላይ ሄደን እቅድ አሳቅደን ውል ተፈራርሞ ገብተዋል። በ8 ወር ውስጥ ምንም አይነት ወርቅ ያላስገቡና እንደገና ደግሞ ከእቅዳቸው 10% በታች ያሉትን ፈቃዳቸው እንዲሰረዝ በእኛ በኤጀንሲ ማናጅመንት ወስነን ቀጥለን ደግሞ በቢሮ ማናጅመንት አስወስነን ነው ፈቃዳቸው እንዲሰረዝ ያደረግነው። ማለት ያው ወርቁን ወደ ባንክ ማምጣት ስላልቻሉ ማለት ፈቃድ ሰጠን፣ እቅድ ሰጠን፣ በእቅዱ መሰረት ካልሰሩ መሰረዝ አለባቸው የሚለውን ወስነን እንዲሰረዝ አድርገናል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በ2017 በጀት ዓመት ለማስገባት ካቀደው 300 ኪሎ ግራም ወርቅ ውስጥ 150 ኪሎ ግራም የሚሆነውን በግማሽ ዓመት አሰባስባለሁ ብሎ ያቀደ ቢሆንም ባለፉት 6 ወራት ውስጥ 75 ኪሎ ግራም አካባቢ ብቻ መሰብሰቡን ገልጿል። ክልሉ ያቀደውን ያህል የወርቅ መጠን ባለፉት 6 ወራት ማስገባት እንዳይችል ደግሞ ከአጎራባች ክልሎች የሚመጡ ህገወጥ ንግዶች፣ የነዳጅና የማሽን እጥረቶች ምክንያት ስለመሆናቸው ዳይሬክተሩ አክለው ተናግረዋል። አንዱ በተለያዩ ምክንያቶች አሉ። አንዱ ትልቁን ድርሻ የሚወስደው ህገወጥነት አለ። በህገወጥ መንገድ እዛ አቅራቢያችን የጋምቤላ ክልል መጁጅና ዲማ የሚባለው አካባቢ አለ። እዛ ጋር ከፍተኛ አቅራቢዎች አሉ። እስከ 25 ኪሎ የሚያቀርቡ እነዛ ጨምሮም ስለሚገዙ
በህገወጥ ወደዛ የሚሄድበት አለ። በህገወጥ መንገድ ደግሞ ፈቃድ ሳይኖራቸው ወርቅ ገዝተው እንደዚህ በድብቅ የሚሸጡ አሉ። ይሄ ትልቁን ይይዛል። ከዛ ውጭ የድጋፍ ቁጥጥር በጣም ይፈልጋል። እሱ ላይ ማነስ አለ። በተለያየ መንገድ በየደረጃ ያለ መዋቅሩ በተገቢ መንገድ ድጋፍና ክትትል ቁጥጥር አለማድረጉም በዚህ ላይ የራሱ ድርሻ አለው። በሌላ በኩል ከነዳጅ ጋርም ተያይዞ እጥረቶች አሉ። ከዛ ባሻገር ማሽነሪ ልዩ አነስተኛች ማሽነሪ ተከራይቶ ወይም ባለሀብት ጋር 70-30 ገብቶ የሚሰሩ ያንን ለማግኘት እጥረቶች ስለነበሩ ይሄ ተደማምሮ ነው እንዲቀንስ ያደርገው። ነዳጅ የለም የሚፈለገውን ያክል የለም። በሀገር አቀፍ ችግር ደርሶ ሁሉም ጋር አሁን ችግር እንዳለ በህገወጥ እሱ ላይም ህገወጥነትም እንዳለ ሁሉም የሚታወቅ ስለሆነ ያ በመሆኑ የሚፈልጉትን ያክል አግኝተው በሙሉ አቅማቸውና ጊዜ መስራት ስላልቻሉ ነው። በክልሉ ከማዕድን ማውጣት ጋር በተያያዘ ፈቃድ የተሰጣቸው ወደ 155 አካባቢ ልዩ አነስተኛ ማህበራት መኖራቸው የተገለጸ ሲሆን 24 የሚሆኑት ወርቅ አቅራቢዎች ስለመሆናቸው ተገልጿል። በዚሁ ወደ ቀጣዩ መረጃ አልፋለሁ። አዲስ የሃይማኖት ረቂቅ አዋጅ እየተዘጋጀ መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀም። ረቂቅ አዋጁ ከሰላምና ከፍትህ ሚኒስቴር ጋር በጋራ በመሆን እንደሚዘጋጅ የጉባኤ ዋና ጸሐፊ ቀሲስ ታጋይ ተናግረዋል። አዋጁ ወደ ሕዝብ ተወካዮች ምክር ቤት ቀርቦ የሚጸድቅ ከሆነ የጎዳና ላይ ስብከት፣ ግጭት ቀስቃሽ የሆኑ የስብከት ዘዴዎች፣ የጥላቻ ንግግርና ትንኮሳዎች እንዲሁም ሌሎች ጉዳዮችን መከላከል የሚያስችል መሆኑን ጠቁመዋል። ቀሲስ ታጋይ የሃይማኖት ተቋማት ጉባኤ ራሱ ያጸደቀው መመሪያ እንዳለው የገለጹ ሲሆን መመሪያው ሃይማኖትን በተመለከተ የተለያዩ ድንጋጌዎችን ማስቀመጡን አንስተዋል ሲል ፕሬስ ድርጅት ዘግቧል። በሲዳማ ክልል ምርት ሲያሸሹና ዋጋ ሲጨምሩ የተደረሰባቸው 6243 ተቋማት ላይ እርምጃ እንደተወሰደባቸው የሲዳማ ክልል ንግድና ገበያ ልማት ቢሮ ኃላፊ ሰላማዊት መኩሪያ ለሀገሬ ቴሌቪዥን ተናገሩ። እርምጃ ከተወሰደባቸው ተቋማት ውስጥ 2811 ተቋማት የታሸጉ ሲሆን ከቅጣታቸው የተማሩትን ወደ ስራ ለመመለስ እንደሚሰራም ኃላፊው ተናግረዋል። ምርት በማመሸሽ ላይ የተገኙ 13 ሰዎችም በሕግ ቁጥጥር ስር መዋላቸው ተጠቁሟል። በቀጣይም የህብረተሰቡ ኑሮ ለማናጋት የሚንቀሳቀሱ አካላት ላይ እርምጃው ተጠናክሮ ይቀጥላል ብለዋል። የንግድና ቀጠናዊ ትስስር ሚኒስቴርና የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት በጋራ የሚያዘጋጁት ኢትዮ ቻምበር የንግድ ትርኢት ለ14ኛ ጊዜ ሊካሄድ ነው። ትርኢቱ ከመጋቢት 4 እስከ መጋቢት 8 ቀን 2017 ዓ.ም ድረስ በኤግዚቢሽን ማዕከል ይካሄዳል ያሉት የንግድና ቀጠናዊ ትስስር ሚኒስትር ዴኤታዋ ያስሚን ወሃብ ረቢ ከ200 በላይ ድርጅቶች በትርኢቱ ላይ ለመሳተፍ መመዝገባቸውን ገልጸዋል። በትርኢቱ ላይ ከሚሳተፉ ድርጅቶች መካከል 10 የሚሆኑት ከውጭ ሀገራት የሚመጡ መሆናቸውን የገለጹት ደግሞ የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ በበኩላቸው ትርኢቱ ምርትና አገልግሎትን ከማስተዋወቅ ባለፈ የልምድ ልውውጥ የሚካሄድበት መሆኑን ጠቁሟል። በትርኢቱ ላይ መሳተፍ የሚፈልጉ ሌሎች ድርጅቶችም ተሳታፊ መሆን እንደሚችሉ ተነግሯል። የዓለም ጤና ድርጅት ከ1 ዓመት መዘግየት በኋላ ለናይጄሪያ የስጋ ደዌ መድኃኒቶች ሊልክ መሆኑን አስታወቀም። መድኃኒቶቹ በመጪው ቅዳሜና እሁድ እንደሚላኩም ድርጅቱ ገልጿል። በናይጄሪያ በየዓመቱ ከ1000 የሚበልጡ ሰዎች በስጋ ደዌ በሽታ እንደሚጠቁ የተገለጸ ሲሆን በዚህም ሀገሪቱ ለከፍተኛ የመድኃኒት እጥረት ተጋልጣ ቆይታለች። ናይጄሪያ የመድኃኒት አቅርቦት ጥያቄ ከ1 ዓመት በፊት አቅርባ የነበረ ቢሆንም ምላሽ ሳታገኝ ቆይታለች። የዓለም ጤና ድርጅት የስጋ ደዌ በሽታ መድኃኒቶች እጥረት መኖሩን ቢያስታውቅም ናይጄሪያ ለአንድ ጊዜ ብቻ መጠቀም የሚያስችላትን መድኃኒት እንድታገኝ መፈቀዱን የድርጅቱ ቃል አቀባይ ለሮይተርስ ተናግረዋል። የአውሮፓ ህብረት ዩክሬንን ለመደገፍና ለማስታጠቅ አቅም የለውም ተባለም። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የአውሮፓ ህብረት ዩክሬንን በወታደራዊ መንገድ ለመደገፍና ለማስታጠቅ አቅም የለውም ብለዋል። ኦርባን ለመንግስት ደጋፊ የህዝብ አገልግሎት ሬዲዮ ዛሬ ባደረጉት ሳምንታዊ ቃለ ምልልስ በአውሮፓ ውስጥ ዩክሬንን ለመደገፍ የሚፈልግ ጽንሰ ሀሳብ እያደገ ነው፣ ነገር ግን ይህ አውሮፓን ኢኮኖሚ የሚያደቅ ነው ብለዋል። ሐሙስ ምሽት ላይ ዩክሬን ወደ ሰላም ድርድር እንድትገባ 26 የአውሮፓ ህብረት አባል ሀገራትን አቋም ለመደገፍ ሃንጋሪ ብቻ ፈቃደኛ አልሆነችም።
ደቡብ አፍሪካ ከአሜሪካ ጋር የገባችበትን ውጥረት ለማርገብ አዲስ የንግድ አቅርቦት ፖሊሲ እያዘጋጀች መሆኑን አስታውቃለች። ይህ አዲሱ የንግድ ፖሊሲ ምናልባት አጎዋን ይተካል ተብሎ እንደሚታሰብም ተገምቷል። ናርዶስ ታምራት ተጨማሪ አላት። በኬፕታውንና በዋሽንግተን መካከል ያለው ግንኙነት ባለፉት ቅርብ ወራት ውስጥ የሻከረ መምጣቱን ተከትሎ ደቡብ አፍሪካ አዲስ የንግድ አቅርቦት ፖሊሲ እያዘጋጀች መሆኑን አስታወቀች። የሁለቱ ሀገራት ውጥረት አህዱ ተብሎ የተጀመረው ደቡብ አፍሪካ የሩሲያ ወረራን ለማውገዝ ፈቃደኛ አለመሆኗን ተከትሎ እንደሆነ ይነገራል። የሁለቱ ሀገራት ውጥረት በዚህ ብቻ አያበቃም። የጥቅምት 7ቱ የሐማስና የእስራኤል ጦርነት ከመጀመሩ አንስቶ እስከ ዛሬ ድረስ ዓለም አቀፍ ወንጀለኞች ፍርድ ቤት በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ እንዲወጣባቸው በተደጋጋሚ ስትጠይቅ ቆይታለች። በፈረንጆቹ አዲስ ዓመት አካባቢ ወደ ነጩ ቤተ መንግስት ዳግም የገቡት ዶናልድ ትራምፕ ስልጣን ከያዙ 1 ወር ሳይሞላቸው ደቡብ አፍሪካ አከራካሪ የመሬት ሕግ አውጥታለች በሚል ሀገራቸው የምታደርገውን ድጋፍ እንዲቆም ትዕዛዝ አስተላልፈዋል። ሀገሪቱ ያደረገችውን በደልና ካወጣችው የመሬት ሕግ ጋር ተያይዞ ያሉ ሁኔታዎች እስኪጣሩ ድረስ ድጋፉ ተቋርጦ እንደሚቆይ በወቅቱ መናገራቸው ይታወሳል። ይህን ተከትሎ ደቡብ አፍሪካ ከአሜሪካን ጋር የገባችውን ውጥረት ለማርገብ አዲስ የንግድ አቅርቦት እያዘጋጀች እንደሆነ በቃል አቀባዩ አማካኝነት አስታውቃለች። የደቡብ አፍሪካ ፕሬዝዳንት ቃል አቀባይ የሆኑት ቪንሰንት ማግዊኒያ ከ7 ወራት በኋላ የጊዜ ዘመኑን የሚያበቃው የአፍሪካ የእድገትና እድል ድንጋጌ በምህጻረ ቃሉ አጎዋ ተብሎ የሚታወቀው የንግድ መርሃ ግብር ትራምፕ በድጋሚ ሊያራዝሙት እንደሚችሉ ጠቁመዋል። አጎዋ ከ20 ዓመታት በፊት በአሜሪካን ኮንግረስ የጸደቀ ሀሳብ ሲሆን ይህ የንግድ እድል ስርዓት እንደ አውሮፓውያኑ አቆጣጠር ከ2000 እስከ 2008 ድረስ እንዲተገበር ታስቦ የተጀመረ ነበር። የታሰበለት የ8 ዓመት ጊዜ ሲጠናቀቅ በወቅቱ የአሜሪካን ፕሬዝዳንት የነበሩት ጆርጅ ቡሽ አጎዋ እስከ 2015 እንዲራዘም ፈርመዋል። በማስከተልም እስከ 2025 እንዲራዘም ፕሬዝዳንት ባራክ ኦባማ ፈቅደዋል። በመስከረም 2025 ላይ ክለሳ እንደሚደረግበት በሕግ ሰፍሯል። እንደ ኒውዮርክ ታይምስ ዘገባ 2 አስርት ዓመታትን ያስቆጠረው አጎዋ ለ32 የአፍሪካ ሀገራት ኢኮኖሚያዊ ጠቀሜታ ማስገኘቱን ገልጸዋል። ከ32 ሀገራት መካከል ደቡብ አፍሪካ እንደምትገኝበትም በዘገባው ተመላክቷል። ደቡብ አፍሪካ ሆነች ሌሎች በአጎዋ ውስጥ የተካተቱ ሀገራት በሚሊዮን የሚቆጠር ገንዘብ የሚያወጣ ሸቀጦችን ወደ አሜሪካን ገበያ ያለ ቀረጥ ሲያስገቡ ቆይተዋል። የ78 ዓመት አዛውንቱ ትራምፕ በደቡብ አፍሪካ መሬት እየነጠቀችና የተወሰኑ የማህበረሰብ ክፍሎችን እየበደለች ነው ሲሉ ሀገራቸው ለአፍሪካዊቷ ሀገር ስታደርግ የነበረውን ድጋፍ ማቋረጣቸውን ተከትሎ የራማፎሳ መንግስት ከዋሽንግተን ጋር የገቡትን ውጥረት ለማርገብ አዲስ የንግድ አቅርቦት ፖሊሲ እያዘጋጁ እንደሚገኙ ገልጸዋል። በደቡብ አፍሪካ የቀረበው አዲሱ የንግድ አቅርቦት ፖሊሲ ምናልባትም ትራምፕ አጎዋን የሚያራዝሙ ከሆነ እንደ መጠባበቂያ ሊያገለግል እንደሚችል ኒውዮርክ ታይምስ ዘግቧል። ሀገራችን ኢትዮጵያ በሰሜኑ የሀገራችን ክፍል ከነበረው ጦርነት ጋር በተያያዘ ከአጎዋ ስርዓት ውጪ እንደሆነችና ሸቀጦችን ወደ አሜሪካን ከቀረጥ ነጻ መላክ እንዳቆመች ይታወሳል። ምናልባት ዶናልድ ትራምፕ አጎዋን የሚያስቀጥሉ ከሆነ ኢትዮጵያ ዳግም ወደ ገበያው ይመልሷት ይሁን የሚለው የሚጠበቅ ነው። አሁን ላይ በተለያዩ ዓለም ክፍሎች በትዳር ህይወት ውስጥ መግባባት ሳይቻል ሲቀር ፍቺ ማድረግ የተለመደ ነገር ሆኗል። ጠበቃው ፍቺን በተመለከተ አንድ ያዘጋጀልን ጥንቅር አለ። ተከታትለን እንመለስ። ሚስት ከፍች በኋላ የቀድሞ ባሏ ቀለብ ሊቆርጥላት ይችላል በሚል በሰራነው ሕገ ነክ መረጃ ላይ በስተት ያቀረብነው ስለሆነ ማስተካከያ እንሰጣለን። ጠበቃ እንዳርጌ ካሴ ነኝ። ጤና ይስጥልን። በአብዛኛው ጊዜ ቀለብ የሚለው ቃል የተለመደውና በተግባርም እየተሰራበት ያለው በባልና ሚስት የፍች ክርክር ወቅት የልጆች አስተዳደግን በተመለከተው የሚጠየቀውና የሚሰጠው ቀለብ ሲሆን በፍች ክርክር ወቅት የተጀመረው የፍች ሂደት እስከሚጠናቀቅ ድረስ ባል ለሚስት ወይም ሚስት ለባል ጊዜያዊ ቀለብ የሚቆረጥበት ሕግም ሆነ አሰራር አለ። በ1952 ዓ.ም በወጣው የቤተሰብ ጉዳዮችን የሚመለከተው የፍትሐብሔር ሕግ ማሻሻያ ተደርጎበት ከ1992 ዓ.ም ጀምሮ ራሱን በቻለ በተሻሻለ የቤተሰብ ሕግ እውቅና ያገኘ ሲሆን በሕጉ እውቅና ተሰጥቶት እያለ ነገር ግን በተግባር ያልተለመደው የቤተሰብ ሕግ ክፍል በወንድማማቾች፣ በእህትማማቾች፣ በቀጥታ ወላጆችና ተወላጆች ወይም በቀጥታ የጋብቻ ዘመዳሞች መካከል ቀለብ የመቅረጡ ጉዳይ ነው። ቀለብ ሲባል ለምግብ ለጤናና አጠቃላይ ለኑሮ የሚያስፈልግ ግብዓት ማሟላትን የሚመለከት ሲሆን በተግባር እንደምንመለከተው አንድ ሰው እህት ወንድም እያለው የሚልሰውና የሚቀምሰው አጥቶ ጎዳና ላይ ይወጣል። በዚህ ጊዜ የተሻሉ እህት ወንድሞችን ካሉት ጎዳና ከሚወጣ ይልቅ ከእህቶች ወይም ከወንድሞቹ አንዱን በመክሰስ ቀለብ መጠየቅ ይችላል። ችግሩ በተግባር የተለመደ አይደለም። በተግባር እንደምንመለከተው ሴቶች ትኩረታቸውን ቤታቸው ላይ ያደርጉና ሌላው ቀርቶ ከፍች በኋላም ቢሆን ከባል ጋር ጥራ ግራ ያፈራቸውን የጋራ ንብረት መካፈል ሳትችል ቀርታ
የከፋ ችግር ላይ ስትወድቅ እንመለከታለን። በዚህ ወቅት ሚስት የቀድሞ ባሏን ቀለብ እንዲሰፍር ወይም እንዲቆርጥ ለማቅረብ የሚያስችለውን ሀሳብ የህግ አካል ማድረግ ወሳኝነት እንዳለው ይታመናል። ከፍች በኋላ ቀለብ የሚጠየቀው አንዱ የድሮ ተጋቢ ለመኖር የሚያስችል ገቢ ያለመኖር መነሻ በማድረግ ሌላው ተጋቢ ቀለብ እንዲቆረጥ የማድረጉ በእኛ ሀገር ህግ ሽፋን ያልተሰጠው ቢሆንም ጉዳዩ ዓለም አቀፍ ልምድ ጭምር በመሆኑና የሴቶችን መብት ሁለንተናዊ ለማድረግ ያለው ሚና እጅግ ከፍተኛ ስለሆነ ትኩረት ሊሰጠው ይገባል። ባለሙያውም ሊነጋገርበት ያስፈልጋል። ከፍች በኋላ ባል ለቀድሞ ሚስቱ፣ ሚስትም ለቀድሞ ባሏ አንዱ ለሌላው ቀለብ የመቁረጥ ግዴታ ቤተሰብ ህጋችን ባይካተትም በርካታ ሀገራት የሚጠቀሙት ዘመናዊ ህግ ስለሆነ የቤተሰብ ህጋችን በሚሻሻልበት ወቅት የህግ ሽፋን ሊሰጠው የሚገባ ከመሆኑ በቀር አሁን ባለው ህግ ባል ሚስት ከፍች በኋላ አንዱ ለሌላው ቀለብ የሚሰፍርበት ህግ የለም። አመሰግናለሁ።